ቤተሰብ እኔ ጠዋት በደረሰኝ መረጃ መሰረት ልኬላችሁ በነበረው ዛሬ አብርሽ በፖሊስ ይያዛል ባልኳችሁ መሰረት ይሄው በፖሊስ ተይዟል ማለት ነው። እኔ እናንተ ስለማትሰሙኝ እንጂ እኮ እኔ የምለው ሁሉ ነገር እየተፈጸመ ነው። ጠዋት አንዲት ጠበቃ ስልክ የሩታን ስልክ ሰጥቻት አውርታት ነበረ ባለችው መሰረት ጠበቃዋ በተናገረችው መሰረት በፖሊስ ተይዞ አፍንጫውን ተይዞ ሄዶ ይጠየቃል ማለት ነው። ይጠየቃል። ዛሬ የት ሄደች ያቺ ውሽሚት? የት ሄዳ ነው? ውሽሚትንም እኮ አንድ ላይ ነበር መጨመር የነበረባችሁ። ስለዚህ አብርሽ ቂልንጦ ላይ ምሳና ቁርስ ይዘንልክ እንመጣለን። ምንም ማድረግ አይቻልም። አይኖ ቤተሰቦች ይሄንን ሰምተው በጣም እየተረበሹ እንደሆነ ሰምቻለሁኝ። እነጋሽዬ ማዘርክ ምናምን በጣም አዝነዋል። ኦፍኮርስ እኛም እናዝናለን። ይሄ ባይደርስብክ ደስ ይለኝ ነበር። ነገር ግን አንተ ከትዳርክ ይልቅ የሩታ የጋብቻ ወረቀት ላይ መፈረም ነበር የሚያሳስብክ አይደለ? ትዳርክ አይደለም የሚያሳስብክ፣ ህይወት አይደለም። ዛሬ ግን ሩታ ገፍታ ስትመጣ በቃ መለያየት ነው የምትፈልጊው በቃ ምናምን አልክ። ባይሆን እስር ባይሆን ደስ ይለኝ ነበር። አሁንም ቢሆን አልረፈደም። አሁንም አንድ እድል አለክ። ፖሊስ ጣቢያ ላይ በሽማግሌ ትጨርሳላችሁ የሚል ምርጫ ይሰጥካል። አንተም እሷ የዛን ጊዜ አው ብላችሁ ችግራችሁን በሽማግሌ ለመፍታት ሞክሩ። አለበለዛ ግን ይኸውልህ አሁን እስር ቤት ከገባ እንደማትወጣ እወቀው። ታውቃለካ። ስለዚህ ወንጀል ነው። ምክንያቱም በጋብቻ ላይ ጋብቻ ነው የፈጠርከው እና ባትያዝ ባትታሰር ደስ ይለኛል። ምክንያቱም አንተ ቢያንስ ልጅ ወልዳችኋል። መለያየታችሁ ማየት አልፈልግም። ነገር ግን አንተ እስከ መቼ ከውሽሚት ጋር እየሆንክ ባለቤትህ ሩታ እንዴት ለምን ትጎዳለች? ፎር ዋት ሪዝን ትጎዳ? ፎር ዋት ሪዝን እስኪ ንገረን። አንተ ብትሆን ሩታን ትታገሳት ነበር? ከወንድ ጋር እንደፈለገች እንደዚህ ብትሆን አትታገሳትም። እሷ ግን እስከ ዛሬ ታግሳሃለች። ንብረቶች ግን ሁሉ እንዳሸሸክ ሁሉ እኛ መረጃ ደርሶናል። ባይዘወይ እኔ ጠዋት ነው የሰማሁትኝ እሷ ፖሊስ ይዛ እንደምትሄድ። ይሄ ቪዲዮ የተቀረጸው ጋይስ ጠዋት 4 ሰዓት ላይ ነው። ኦኬ ጠዋት 4 ሰዓት ላይ ነው እሷ ፖሊስ ይዛ ሄደችው ማለት ነው። ምክንያቱም መጥሪያ ከተሰጣችሁ በኋላ መጥሪያ ለመስጠት ስትሄዱ አልቀበልም ካሏችሁ ግዴታ ፖሊስ ማዘዣ ይሰጣችኋል። ከፖሊስ ጋር ሄዳችሁ ትሰጣላችሁ ማለት ነው። እና ያደረገችው እንደዛ ነው። አሁንም ቢሆን እኛ ሩታን እንለምንልካለን። የምንለምንልክ ግን ለአንዴና ለመጨረሻ ጊዜ የምንለምንልክ ምንድን ነው? አርፈክ ህይወቴን እኖራለሁ ብለክ የምታስብ ከሆነ ነው። ህይወቴን እኖራለሁ ብለክ የማታስብ ከሆነ ግን እኛ ሩታን አንለምናትም። ምክንያቱም ህይወቷ መበላሸት የለበትም። እስከ መቼ ብቻዋን ልጅ ይዛ አንተ ግን ከውሽሚት ጋር ሆነክ አንዴ አልጋ ቤት እየቀያየርክ ላይፍክን ትኖራለክ። አይደብርህም እንዴ? ወደ ቤትክ ተመለስ ብለን በጣም ብዙዎቻችን ለምነንካል፣ አልሰማ ብለካል። ስለዚህ ይሄ የኛ ችግር አይደለም፣ የራስክ ችግር ነው። አሁንም ቢሆን ችግርክን ፈተክ ወደ ቤትክ ብትመለስ የተሻለ ነገር ይገጥመሃል ብዬ አስባለሁ። ከዛ በተረፈ ግን ጋይስ አንድ እውነት ልንገራችሁ። አብርሽ በሽማግሌ ጥያቄ ሲቀርብልክ ትስማማለክ? አትስማማም ስትባል እስማማለሁ በል። ሩታን እኛ እንለምናታለን፣ በውስጥ እኔ አስለምናታለሁ፣ በሰው ማለት ነው። በሰው አስለምናታለሁ፣ ደውላታለሁ፣ አስለምናታለሁ። ግን እኛ እንድትማር ነው እንጂ እንድትታሰር፣ እንድትጎዳ፣ እንድትጎሳቆል አንፈልግም። ምክንያቱም ምን ያክል ጋሽዬ እንደተጨናነቀ ሰምቻለሁ። አብርሽ ጋይስ 4 ሰዓት ላይ ነው በፖሊስ ተይዞ ሄደው ማለት ነው። ጠዋት 4 ሰዓት ላይ ቪዲዮ የተቀረጸው 4 ሰዓት ላይ ነው ጠዋት ማለት ነው። በኢትዮጵያ ሰዓት አቆጣጠር 4 ሰዓት ቤተሰቦቹ ሰምተዋል። ኦልሬዲ በጣም ነው የተረበሹት። ስለዚህ አሁንም ቢሆን ጸባይክን አስተካክለ ህይወቴን፣ ኑሮዬን፣ ትዳሬን እኖራለሁ ብለህ ካሰብክ፣ ልጄን አሳድጋለሁ ብለህ ካሰብክ ከፈረምክ ትወጣለህ። አለበለዚያ ግን በጋብቻ ላይ ጋብቻ ስለማይቻል ፊርማ ትፈርምላታለህ፣ በህግ ትጠየቃለህ፣ ትፈታታለህ። አለበለዚያ ከውሽሚት ራቅ። ውሽሚትን ከራስህ አርቃት። ልታርቃት ይገባል። ለምንድነው ማታርቃት? ስለዚህ እኔ ይሄ ነው ያለው ነገር። እውነታውን የምነግራችሁ ይሄ ነው። አዝኛለሁ በተፈጠረው ነገር፣ እጅግ በጣም ውስጥ እየከፋኝ ነው። ባይሆን ደስ ይለኝ ነበር፣ ነገር ግን ከአቅም በላይ ስለሆነ ነው። ለማንኛውም ጠዋት ያሰማኋችሁን ሪከርድ አሁን ላሰማችሁ። ጠዋት ምን ብያችሁ እንደነበረ፣ ምን አይነት መረጃ ተልኮልኝ እንደነበረ አሁን አሰማችኋለሁ። ይሄንን መረጃ ስሙና ምን ያክል እኛ ትክክለኛ መረጃ ይዘን እንደምንመጣ ማመን ትችላላችሁ። ከኛ የሚያመልጥ ምንም ነገር የለም። እኛ ወፎች አሉን፣ መረጃ ሰብስበው የሚያመጡ ወፎች አሉን። እና እስኪ እዩ፣ ጠዋት ስትል የነበረችው ጠበቃዋ የተናገረችውን አሁን ተፈጸመ ማለት ነው። ስሙ።
ትባላለው ጠበቃ ነኝ እና ከሩታ ጎን መቆም እፈልጋለሁኝ። ሩታ በጣም ታሳዝነኛለች። እንደ ሴት ከጎኗ መቆም እፈልጋለሁኝ። ምክንያቱም ሴት ናት፣ እየተበደለች ነው። በትዳሯ ላይ ትዳር እየተመሰረተባት ስለሆነ በዚህ ከጎኗ ልቆም እፈልጋለሁኝ። አብርሽ ደግሞ የንብረት ዝውውር እያደረገ ነው። የንብረት ስም መቀየር ስራውን ተያይዞታል። ስለዚህ ያንንም ማስቆም የሚቻልበት መንገድ አለ። እንደገና በ80 ላይ 80 መደረብ እሱን ወደ ቂሊንጦ ያስገባዋል። ዘብጥ የሚጥለው ነገር ነው እና ሩታዬ በጣም ነው የምታሳዝኝኝ። በጣም ወድሻለሁ፣ ግን ከጎንሽ ልቆም ፍቃደኛ ነኝ። ቅድም ደውዬ ሳናግርሽ የሰጠሽኝ መልስ አኩርቶኛል። አይዞሽ፣ እሱም ወደ ዘብጥያ ይገባል። በትዳር ላይ ትዳር መደረብ በራሱ በጣም ትልቅ ወንጀል ነው። ስለዚህ አይዞሽ፣ ካሁን በኋላ አብሬሽ ነኝ። ስለዚህ አቶ አብርሽ አሁንም አረፈደብክም፣ ራስክን አስተካክለክና በአሁን ሰዓት ሩታ በጣም ብዙ የሚደግፏት ሰዎች አሉ በዙሪያዋ። ብቻዋን እንዳትመስል፣ በጣም ብዙ ስለ ህግ የሚያውቁ ጠበቆች፣ ሴት ጠበቃ፣ ወንድ ጠበቃ፣ በጣም ብዙ ሰው ኢቭን እንኳን ትራንስፖርት አገልግሎት እንኳን በነፃ ነው የምታገኘው በአሁኑ ሰዓት። ብዙ ሰዎች ቪዲዮውን እያዩ ስታለቅስ ያለው ሁኔታ ስትንከራተት፣ ከአራስነቷ ሳትረጋጋ እየሆነች ያለችበትን ነገር አይቶ በጣም ብዙ ሰው እየተባበራት ነው እና አስብበት።